መድከም የለም። ባትሪ ነው በእናትነት ሳይንስ ውስጥ አይሰራም። ሁሌ ሙሉ ነው እናት ባትሪዋ። የዲኑ እኛ ሚስ አንደርስታንድ ያደረግ ነው እንጂ እስልምና ዋዲህ ብቸኛው የሴቶችን ትክክለኛ ቦታ ዲክሌር ያደረገ ዲን ለእኔ ኢስላም ነው። የእናንተ እናቶች እናንተን ድረው እናንተ ልጆች ወልዳችሁ ስራችሁ አበቃ እንዴ? ትዳሮቻችን ላይ ከባሎቻችን ያጣነውን ነገር የነገዎቹ ባሎች ላይ እስካልሰራን ድረስ ችግሩን አልቀረፍ ነው። ስለኔ የምትባል ቆንጆ ድርጊት አለችን ሴቶችን የምታበቃና የቤት እመቤትነት በቃ እንደ ስራ ሐኪም ይባላል አንድ ሰው። የቤት እመቤት ሲባል እንዴት ነው ስራ የላት እየተባለ እንደ ስራ ፈት እንደውም ስልፏ ከመጨረሻ ነው። ከዚህ በኋላ የቤት እመቤት መታወቂያ ተሰጥቷት እዚህ ጋር አንጠልጥላ ቢሮ ስትሄድ የቤት እመቤት ናት ቅድሚያ ይሰጣት ልንል ነው። ምን ትላላችሁ? አይደል? ሰላም አለይኩም። ምንድን ነው ይሄ ድምፅ? ሰላም አለይኩም። ኧረ ሰላም አለይኩም። ከዚህ ሁሉ ሰው እቺ ድምፅ ብቻ ነው እንደምትወጣው? በሰላም ነው? እስቲ የመጨረሻ ሰላም አለይኩም። ትምህርት ቤት አልመጣችሁም ማለት ነው። እኛ ትምህርት ቤት ብትመጡ ሰላም አለይኩም ስትሉ እንደዚያ ላይ ማለት ነው። ወአለይኩም ሰላም ወራህመቱላህ አይደል? እንደዛ ነው ሰላምታ የሚመለሰው። ወይስ እንደምን አደራችሁ? ቢስሚላህ። ትንሽ ርዕሱ ላይ ለውጥ ያለው ለአገር አረጉት። አሁን እዚህ መድረክ ላይ ለኔ የተሰጠኝ ርዕስ በሁሉም ብቁ ልጆችን እንዴት ነው ምናፈራው ቲፕሶን ራሴ የተባልኩት። በመጀመሪያ ይሄንን መድረክ ለእናትነት ይህን አይነት ትልቅ ክብር ወይም ደግሞ ሽልማት ይገባታል። ብዙ ጊዜ እናትነት ሲሸለም እና ስትሸለም አናይማ። ስትሸለም አይደለም ስትወሳ አናይም። ብዙ ጊዜ ስራዋ ራሱ እውቅና ሲሰጠው አናይም። በአብዛኛው የኛ ሀገር እንደዛ ነው። በቃ ትፈጊያለሽ፣ ታሳድጊያለሽ፣ ልጆቹ ያድጋሉ፣ ይወጣሉ፣ ይመረቃሉ፣ ያገባሉ። ከዛ መታርፊም ይቀጥላል ህይወት እስከ መጨረሻዋ ትንፋሽሽን እስክትወስጂ ድረስ። ግን እናት ተብሎ መካከል ላይ ኦፍኮርስ ከሰማይ ተደንቀናል። ትልቁ ነገር ከሰማይ በከፍተኛ ሁኔታ ተደንቀናል። እሷን በመርሳታችን እኮ ነው እኛ የሚደክመን አይደል? ኡመክ ሱመ ኡመክ ሱመ ኡመክ ሱመ ኡመክ የሚለው 3 ጊዜ ለእናቶች የወርቅም የብርም የነሐስም ዋንጫ የሚሰጥ ዲን አለን አይደል? በተግባር ብንወድቅ በተግባር ወድቀናል። ያ ሽልማት ያላቸው ሰዎች አይነት አይደለም። እኛ አክቲንግ ያደርግን ያለን ኦልሬዲ ደክሞናል። በጣም እንዲያደንቁን እንፈልጋለን። ባሎቻችን ቴንኪዩ እንዲሉን እንፈልጋለን። ልጆቻችን ቴንኪዩ እንዲሉን እንፈልጋለን። አላህ ይስጥን እንዲሉን እንፈልጋለን። ማህበረሰቡ ኡስታዞች ወጥተው እናመሰግናለን እናቶች እንዲሉን እንፈልጋለን። ግን ያ ሀፕን መቼ ነው የሚያደርገው? እኛ እንዲህ አይነት መድረኮችን እያዘጋጀን እርስ በርስ ኔትወርክ አድርገን የተለያየ ቦታ ያለን ሴቶች ሰብሰብ ብለን እናትነት እውቅና ይገባዋል። እናትነት ከሰማይ በታች ምድር ላይ ሊመሰገን አጓጊ ስራ የቤት እመቤትነት ስራ መሆን አለባት እያለች ነው። ስለኔ የኛ ድርጅት ምን ትላላችሁ? ስለኔ የምትባል ቆንጆ ድርጅት አለችን ሴቶችን የምታበቃና የቤት እመቤትነት በቃ እንደ ስራ ሐኪም ይባላል አንድ ሰው። የቤት እመቤት ሲባል እንዴት ነው ስራ የላት እየተባለ እንደ ስራ ፈት እንደውም ስልፏ ከመጨረሻ ነው። ከዚህ በኋላ የቤት እመቤት መታወቂያ ተሰጥቷት እዚህ ጋር አንጠልጥላ ቢሮ ስትሄድ የቤት እመቤት ናት ቅድሚያ ይሰጣት ልንል ነው። ምን ትላላችሁ? አይደል? ግድ ይመስለኛል። እና ይሄ ኡሚ አዋርድ ኡሚ እናቴ መዘጋጀቱ ራሱ ሴቶች ተሰብስበን ኔትወርክ እናድርግ፣ እንተዋወቅ፣ ማን እንዳለ እንተያይ መባባላችን ራሱ በጣም አስደስቶኛል። እና ፕሮግራሙን ላዘጋጃችሁ እህቶች፣ ለእህት ዙቤይዳም ለነስርም ከጀርባው ላላችሁም ከፊትም ከኋላም ከጎንም ሆናችሁ ላገዛችሁ ለተጋባዥ እንግዶችም ከፍተኛ ምስጋና ማቅረብ ፈልጋለሁ። ከዚህ በኋላ ለሴት ያለሁት እኔ ነኝ። የሴትን አጀንዳ ከዲንም አንጻር ከዱንያም አንጻር ከህግም አንጻር ቁጭ ብለን የሆነ ሰው እንዲያስፈጽምልን በጠበቅን ቁጥር ከዓላማችን እየራቅን ነው የሚሄደው እና አደራ ሴቶች የሆነበት እንዲህ ተበለዋል ሲባል ቢቻል በመገኘት እናድምቀው አይደለም። እርስ በርስ እንያያዝ እናለሁ። ይህንን መልእክት ካስተላለፍኩ በኋላ እናትነት የማልቅ ስራ ነው። ብዙዎቻችን እናትነት የሆነበት ያልቃል ብለን ብንለው አያልቅም። እናቶች ያላችሁ እጃችሁን አውጡ።
ወላጅ እናቶቻችሁ በህይወት ያሉ አላህ ተዓላ ዑምራቸውን ያርዝምላችሁ። ከዛ ወላጅ እናቶች ኖሯችሁ ከዛ ደግሞ ያገባችሁና ልጅ ያላችሁ ደግሞ እጃችሁን አውጡ። ጥያቄ አስተማሪ እንደዚህ አይደል? ዝም ብሎ ማስተማሪ የለም። የእናንተ እናቶች እናንተን ድረው እናንተ ልጆች ወልዳችሁ ስራችሁ አበቃ እንዴ? ጨርሰዋል? እስኪ ልጆቻችሁን የዳራችሁ እጃችሁን አውጡ። ከዛ እናት ያላችሁ ዘርፈ ብዙ ነው ጥያቄ። የእናንተ ልጆች አግብተው ተድረው ወይ አያት ሆናችኋል ወይ አያት ሆናችሁ ይሆናል። ኦኬ። ግን ወላጆቻችሁ ደግሞ ያሉ አሁን ልጅ ያሳያችኋቸው ሰዎች ለእናንተ እናትነታቸውን ጨርሰዋል። ዛሬም እኮ ትንሿ ልጅ ነሽ እኮ እናትሽ ጋር ምን ነው ልጄ እናቴ ጠቆርሽ እኔ እናቴ አትበይም እንደ ሰሞኑን አሞሻል እንደ እኮ ትበያለሽ። ያቺን ሂማያ ነው አላህ ከሰማይ እውቅና የሰጣት። አያችሁ አይደል? ያቺን ማትቆረጠዋን ገመድ ያቺን ውቧን የልጅና የእናት ኮኔክሽን እስከ አኽራ ድረስ እናት የመጨረሻ ትንፋሿን ወስዳ ከዱንያ ላይ እስከምትነሳ ድረስ ስራውን አጨርሰው። አክቹዋሊ አባትም እንደዛ ነው። ግን የእናት ያው እውቅና የተሰጠው እኛ ብዙ ጊዜ እናትና አባትን መለየት ወንድና ሴትን መለየት የተፎካካሪ ፓርቲ ጨዋታ ማጫወት አልወድም እኔ። ወንዶች የተፈጠሩለት ዓላማ አላቸው፣ ሴቶች የተፈጠሩለት ዓላማ አላቸው። ወንዶች ሴቶችን ጥለው የትም አይሄዱም፣ ሴቶችም ወንዶችን ጥለው የትም አይሄዱም። ሴቶችም አለ ወንዶች ማንም አይደሉም፣ ወንዶችም አለ ሴቶች ማንም አይደሉም። ይሄ የኔ ፍልስፍና ነው። የሆነ ከወንድ ጋር እኩል ነን፣ ከሴት ጋር እኩል ነን። የሆነ መደዳ ተራ ውስጥ የሆነ ትልቅ ቦታ ላይ አላህ እንድትጫወች ሜዳ ሰጥቶሽ ተራ ቦታ ላይ ሄዶ መጫወትን እንደ ብሬን ዲቨሎፐር አናምንበትም፣ ልክ ስላልሆነ ማለት ነው። ይሄ ፉክክር ወንድ ለምን እሱ ካሰገደ እኔ ለምን አላሰግድም? የእሱ ማሰገድ እንዴት ስታንዳርድ ሆነ? መጀመሪያ ማን የሳለው እሱ? የእሱ ማሰገድ ምርጥ ስራ መስራት ነው። አንቺ ስታድጊ እሱ ጋር መድረስ ነው የአንቺ ስራ ያለ ሰው ካለ እሱ ተሳስቷል። ተሳስቶ ደግሞ እኛን እያሳሳተ ነው። ስለዚህ የእኛ ማንነት የእኛ ትልቅነት በወንድ አይደለም የሚለካው። አንዳንዴ በእናትነት ውስጥ በጣም የሚያሳስበኝ ሴቶች እንሰራለን እናቶች። የትናንትናዋ ሴት የተበላሸ ፎርሙላ ይዛ የወጣችው አንድም ከቤቷ ነው፣ ከዛም ከማህበረሰቧ ነው። የዲኑ እኛ ሚስ አንደርስታንድ ያደረግ ነው እንጂ እስልምና ዋዲህ ብቸኛው የሴቶችን ትክክለኛ ቦታ ዲክሌር ያደረገ ዲን ለእኔ ኢስላም ነው። እሱን እኛ ትተነው ነው ፋይን። ከዛ በመለስ ግን ወንድ የሰራውን ነገር በመስራት ነው አንቺ ጉብዝናሽ የሚረጋገጠው። አንድ ሴት ጎበዝ ለመባል መርጂኡ ወይም ደግሞ ስታንዳርዱ ወንድ የሰራውን ስራ ስትሰራ ነው የሚለው። ከየት ነው የመጣው? እሱ ከየት እንደመጣ ፈልጉልኝና እሱን አረሙት። እሱን ያረማችሁ ቀን ሴት ለምን ተፈጠረች? ወንድ ለምን ተፈጠረ? እነዚህን ያላረምን እናቶች ዛሬ ቤታችን ውስጥ ወንድና ሴት ልጆቻችንን ስናሳድግ ያንን የትላንትናውን ስህተት እየደገምነው ነው። በልጅ አስተዳደግ ታሪክ ውስጥ ማለት ነው። በጣም የሚያሳስበኝ ይሄ ነው። ጀነሬሽናሊ አንድ ስህተት ይዘነው እየሄድን ነው። አንቺ ምን ቀና ቀናት ያለሽ ዝቅዝቅ ሴት አይደለሽ እንዴ? ምን ፈጠጥት ያለሽ አይንሽን ጎንበስ ትበል የሚል ሀያ ሌላ አማርኛ ገብቷችኋል አይደል? እሱ ደግሞ ወንድ ነው። በቃ ወንድ ሲሆን ደግሞ ዞር በሉለት፣ መንገድ ልቀቁለት ምናምን በቃ እሱ ምንም አይሰራ የሆነ ይሄ እኛው አደናግረን ዛሬ ከባሎቻችን ጋር እንግዲህ ትዳር ጉዳይ ሳላነሳ ከመድረክ አልወርድም መድረክ ካገኘን ዛሬ ትዳሮቻችን ላይ ከባሎቻችን ያጣነውን ነገር የነገዎቹ ባሎች ላይ እስካልሰራን ድረስ ችግሩን አልቀረፍ ነው። የትናንትና እናቶች በሚያውቁት ልክ ሰው ሰርተው ዛሬ ያ ሰው ያንቺ ባል ሆኗል። አንቺም ደግሞ በትናንትናዋ እናት ተሰርተሽ ዛሬ ሚስት ሆነሻል። ሰው ትናንትና የነበሩ ሴቶችን ዛሬ ቆመን ለማረም ካላስተካከልንና ዛሬ ቆመን ለማረም ካልቆምን በስተቀር ስህተቱን ይዘን ነው የምንሄደው። ከዛ ነገ የሚያገባትን ባል ብዙ እናቶች ብዙ ሚስቶች ባሎቻችሁ አበባ እንዲያመጡላችሁ ምናምን አንቨርሰሪያችሁን እንዲያስታውሱ በርዝዴ እንኳን ብዙ አይደለም አንቨርሰሪ ብራይዳል ሻወራችሁን ብራይዳል ሻወር የትኛው ነው ብቻ የሚከበሩ ሰሞኑን የመጡ እሱን አስታውሶ እንዲያከብሩላችሁ አበባ ደርድረው ልብ ቅርጽ ሰርተው እንዲጠብቋችሁ ምናምን ትፈልጋላችሁ ብዙ ሴቶች። ይሄ ልጅ የትናንትና ልጅ የነበረ ነው ዛሬ አንቺ ባል አይደለም። ትናንትና ምን እያየን ያደገው ይሄ ልጅ? ትናንት ላለፈችዋ እናት ለአንቺ አያት ወይም ለአንቺ እናት አበባ ሲሰጥ ቴንኪ ስትባል አፕሪሼት ስትደረግ ስትደነቅ ነው ያየው። ስትመታ ካላየ ጥሩ ቤት ውስጥ አድጓል። ስትሰደብ ካላየ ጥሩ ቤት ውስጥ አድጓል። ስትናቅ ካላየ ጥሩ ቤተሰብ አሳድጎታል። ጥሩ አባትና እናት አሳድጎታል። ከዚህ የወጣን አባት ዛሬ
ከዚህ አባትና ከዚህ እናት ውስጥ ከዚህ አትሞስፈር ውስጥ ከዚህ ጀው ውስጥ የወጣን ባል ዛሬ ከውጭ ከምናያቸው የፈረንጅ ባሎች ጋር እናወዳድርና በቃ ምንም ስለኔ ግድ የለውም ይሉኛል። ይመጡና ማለት ስለአንቺ ግድ የለውም ማለት ወድሻለሁ አይለኝ። ወንዶች ከመቼ በኋላ ነው ወድሻለሁ የሚሉት? ውድ እኮ ነው። ከዶላሩ ጋር እሱ 100 ምናምን ገብቷል አሉ። ሰምታችኋል? ከዶላሩ እስካሌሽን ጋር አብሮ ሄዷል አሉ። ወድሻለሁ፣ አፈቅርሻለሁ፣ የኔ ልዩ ነሽ። እነዚህ ነገሮች መቼ ነው ያየው ማለት ነው። ስለዚህ በሁሉም ብቁ ልጆችን እንዴት እናፍራ የሚለው ርዕስ ዛሬ እኛ የትናንትናዎቹ ስህተቶችን ትናንትና ባሎቻችን ላይ፣ ትናንትና ታላላቅ ወንድሞቻችን ላይ፣ ትናንትና አጎትና አባቶቻችን ላይ የማንፈልጋቸው የነበሩ ነገሮችን ወይም ደግሞ ማስደሰቱ የነበሩ ነገሮችን ዛሬ ላይ ማስተካከል ስንችል ገብቷችኋል? አዎ ሳይንስ እንዳላደረገው ስለምሰጋ ስለሚያያዝ ነው። እዛ ጋር ይዘን የመጣነው ስህተት አንቺ ቤት ውስጥ ሰላም ከሌለሽ፣ አንቺ ቤት ውስጥ የራስሽን ሰላም አምጪዋ አንቺ መሆንሽ አውቀሽ ለራስሽ ሰላም ኬር ካላደረግሽ ልጆች ሰላም የሌላቸው ልጆች፣ በተለይ ደግሞ ስሜታዊ ሰላም የሌላቸው ልጆች ይፈጠራሉ እዛ ቤት ውስጥ። ስለዚህ የቤታችንን አትሞስፈሩን ሰላማዊ ማድረግና የእኛን ስራ ማወቅ፣ የእኛ ተጽዕኖ በልጆቻችን ላይ እጅግ በጣም ከባድ ነው። እጅግ በጣም ዘርፈ ብዙ ዴብዝ ያለው ኃላፊነት አላት እናት። ለዛ ነው የእናት ኢነርጂ መቼም 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 ማለቅ የሌለበት መቼም መድከም የሌለባት። እናት ሁሌ ማታ ማታ ከፈለገችው ፓወር ባንክ ፈልጋ ራሷን ቻርጅ እያደረገች ማደር አለባት። ስራ አላት ለጠዋት መድከም የለም። ባትሪ ነው በእናትነት ሳይንስ ውስጥ አይሰራም። ሁሌ ሙሉ ነው እናት ባትሪዋ። ምክንያቱም ከዛ ባትሪ ነው የምትመገበው፣ ከዛ ኤነርጂ ነው የምትሰጠው ለልጆቿ። ስለዚህ 6 ነገሮችን ጻፍኩኝ። 7ኛው ይጠቀልልኛል ብዬ ይዤዋለሁ። አጠር ለማድረግ ሞክራለሁ። የመጀመሪያው ልጆቻችን ቤት ውስጥ በምናሳድግበት ጊዜ የተለመደ ነገር ሆኖ ልጆቻችን አዲስ ነገር እንሞክር ሲሉ እንከለክላቸዋለን። በብዙ ምክንያቶቹ የተለያዩ ሊሆኑ ይችላሉ፣ ግን እንከለክላቸዋለን አይደል? ተው ተይ፣ እስቲ በቀን ስንት ተውና ተይ ትላላችሁ ለልጆቻችሁ? ስንት ተውና ተይ? ቅርብ ጊዜ ባች ላይ ማስተምራቸው ስለኔ ያሉ እናቶች አንድ እህት በቀን 30 ጊዜ ተይ ተው ተይ ተው ተይ ተው። እንዳይጎዱብን ነው ተይ የምንለው፣ እንዳይጎዱብን ነው ተው የምንለው። ግን ደግሞ በዚህ ውስጥ አዲስ ነገር የማወቅ ችሎታቸውን፣ አዲስ ነገር የማወቅ ፍላጎታቸውን አብረን ስለምንገለው ልጆቻችን ብቁ እንዲሆኑ ስንፈልግ በሁሉ ነገር ብቁ፣ በሁሉም የህይወት ዘርፍ ብቁ፣ አዲስ ነገርን መሞከር የማይፈሩ ልጆች እንዲሆኑ ልንሰራባቸው ይገባል። ጥያቄ እንዲጠይቁ፣ መልስ እንድንመልስላቸው። አንዳንድ ቤት በጣም ከባባድ ጥያቄ ይጠይቃሉ ልጆች። ቤት በኩል ተወለድኩ ሲሉ ምነው ምንላቸው? ውሸታ አይሆንም። አላህ ከሰማይ ለእኛ ሲነግረን ያላፈረውን ነገር እኛ ለልጆቻችን አንዱ እናት ራሷን ማብቃት ያለባት ቦታ እዛት ነው። ከባባድ ጥያቄዎች ይጠይቃሉ። እኛ በስነ ስርዓት በዲንም ታግዘን ያልመለስነውን ጥያቄ ልጆች ልክ ባልሆነ ሁኔታ ከሌላ ቦታ ያገኙታል፣ ከኛ ቫልዩ ውጭ። ስለዚህ መጀመሪያው ልጆች አዲስ ነገር እንዲሞክሩ፣ እንዲጠይቁ፣ ቻሌንጅ እንዲያደርጉን መፍቀድ አለብን ቤታችን ውስጥ ማለት ነው። ሁለተኛው ልጆች አካላዊ እንቅስቃሴ ውስጥ በጣም እንዲሳተፉ ማለት ነው። አሁን ኦቤሲቲ የሚባል ከአካል ጋር የተያያዘ በጣም ሰውነታቸውን መቋቋም የማቃት ችግሮች በየትምህርት ቤትም እየተስተዋሉ ናቸውና ፊዚካሊ አክቲቭ ልጆች፣ ሜንታሊ ያኛው መቼም አዲስ ነገር መፍጠር ከሜንታል ጋር ነው የሚያያዘው። ሜንታሊ አክቲቭ ልጆች፣ ጎበዝ ልጆች፣ የሚንቀሳቀሱ ልጆች፣ የሚሮጡ ልጆች በነገራችን ላይ 1 ደቂቃ የ2 እና የ3 ዓመት ልጆች አንድ ቤት ውስጥ ተቀምጠው ይባላል ከ8 ደቂቃ በላይ አንድ ቦታ ከተቀመጡ አስመርምሯቸው ነው የሚባለው። እኛ ደግሞ ጨዋ የሚባለው ቁጭ የሚልልን ልጅ ነው አይደል? ቁጭ የሚል እሱ ደግሞ ችግር አለበት ነው የሚለው እኛ የተማርነው ሳይንስ ማለት። መንቀሳቀስ፣ ማወቅ፣ መንካት፣ መጎርጎር፣ መክፈት፣ መስበር፣ ማየት ይፈልጋሉ እና ፊዚካሊም ጭምር እንዲንቀሳቀሱ በተለይ ቤተሰባችን ውስጥ አብረን ወክ የምናደርግበት ሳይክል የምንነዳበት አለን። እንደሱ ጊዜ ብዙ እናቶች ቤት ውስጥ ስልክ ልጆቻችሁን አትያዙ ስልክ ያበላሻል እንላቸውና ከዛኛ ምን ስናደርግ ነው የሚያዩ? ስናምር አይደል? ተወሱ ስልክ ትይና ከዛን ስልክ ላይ 7ኛ ላይ ማነሳው ፖይንት ነው እና በተለይ ፋሚሊ ውስጥ አውትዶር ጌሞች፣ መሯሯጥ፣ ይሄ ፍቅር ኢንቫይሮንመንቱ ሰላም የሚሰጥ ደስታ የሚፈጥር የቤት ኢንቫይሮንመንት መፍጠር አለብን።
በአካላዊ እንቅስቃሴ። ሶስተኛው ኢሞሽናል ማቹሪቲ ያላቸው ልጆች፣ ኢሞሽናል አዌርነስ ያላቸው ልጆች ስሜት አላቸው። ድሮ እኛ እንኳን አልተገረፍንም፣ እሺ ግን እንገረፍና የእኛ እናቶች አሁንም አለ እንደዛ አይነት እናቶች እንገርፋቸውና ልጆቻችን እስኪምባሽ ይፍሰስ ዋጥ ላኢላሃ ኢላላህ ሰው እየተመታ እያመመው ህመሙን ዋጣት እስቲምባ ሞቻት አለዋ። በእኛ ቤት እኮ በተለይ ወንዶችን ማጀገናችን ነው፣ ጎበዝ ማድረጋችን ነው። ግን ኢሞሽናሊ አንድ ሰው ከከፋው አንዱ የዛሬ ችግራችን ለሜንታል ሄልዝ ለሚባል ለትልቅ የትራውማ ቅብጥስ የሚባሉ አለው አሁን ትልቅ ጊዜና ጉልበት እየፈጁ ያሉ ነገሮች የመጡት በልጅነታቸው እዛ ጋር ተፈጥሮ ፕሮሰስ ያልተደረገ ስሜት ነው። ልጄ ሲናደድ እንዲናደድ ሊፈቀድለት ይገባል። ልጄ ሲከፋው እንዲከፋው ሊፈቀድለት ይገባል። ልጄ ሲያኮርፍ ጀመረህ ደግሞ አይደለም። ኦኬ አሁን አኩርፈሃል፣ ትንሽ ተረጋግተሽ ያኮረፍሽበትን ምክንያት በኋላ ላይ እናወራዋለን። ምን እያደረግን ነው? እዛ ቤት ውስጥ ለስሜት ቦታ እየሰጠን፣ ለአእምሯቸው ቦታ እየሰጠን ነው አዲስ ነገር እንዲፈጥሩበት። ለአካላቸው ሙቭመንት፣ የስፖርት የፊዚካል አክቲቪቲ ጥቅም እንዳለው እያስተማርን ነው። ስሜታቸውንም በዛው ልክ ማጤን የሚችሉ ልጆች፣ የሚሰማቸውን ስሜት ስም መስጠት የሚችሉ ልጆች። በተለይ ይሄ ችግር የሚፈጠረው መቼ መሰላችሁ? ልጆቻችን ወደ ቲኔጅ ሲገቡ ማለት አብዮት ታውቃላችሁ? ቮልኬኖ ምንድን ነው የሚባለው? ይሄ ቮልኬኖ አማርኛ እሳተ ገሞራ እየፈነዳ ነው እዛ ቤት ውስጥ። ከዛ ጀመረሽ ደግሞ ምንም ያፈነጥርሽ ተረጋጊና ወሬ እንደዛ አይደለም። ኦኬ አንዳንዴ እንደውም ስሜታቸውን እኔ ምን እንደሆንኩ አላውቅም ስትል ልጅሽ እኔ ምን እንደሆንሽ አውቃለሁ ምትል እናት ነው የሚያስፈልጋት። ገብቷችኋል አይደል? ኦኬ እየጎረመሽ ነው ልጄ፣ ይሄ በጣር ካረገ ትንሽ ችግር አለ፣ አይዞሽ ይረጋጋል፣ ያልፋል፣ ይሄኛው ኤፒሶድ ነው የምንልበት። አራተኛው በኢስላማዊ ትምህርታቸው በመንፈሳዊ ትምህርታቸው እና በአካዳሚክ ግሮዛቸው እኩል ያልተናነሰ ትኩረት መስጠት መቻል። አብዛኛዎቻችን ቤት ትምህርት ቤት በጣም ክብር አለው፣ በጣም ፍቅር አለው፣ ልብስ አለባበስ አለው፣ በጣም በጥንቃቄ ነው፣ ምግብ ተቋጥሮላቸው ነው የሚሄዱት። ቁርአን ቤት ልካቸው እንዴት ነው የሚሄዱት? ወይም ለቁርአን የሚሰጥ ባል እያንዳንዳችን ቤት ማታ የቤት ስራ እናያለን። ሚስና ሚስተር የላኩት የቤት ስራ ካለ ዋቴቨር የሚሰራ እንሞታታለን አብረን። የዲን ውሳ ከዛ እዚህ ጋር ፌል እናደርግና በኋላ ደግሞ ልጆቹ በዲን ቫሊዋቸው ወደቁ እንላለን። እና አካደሚካሊ በጣም ፎሎ አፕ የምናደርግ ፓሲቭ ፋሚሊዎችም አለን። በተቻለ አቅም ትምህርት ቤት እንዴት ዋላችሁ፣ ምን ነበረ፣ እዛ ውስጥ የአካል አለ፣ የስሜት አለ አይደል? ዛሬ ተጫውተን ነበረ፣ ዛሬ ደብሮኝ ነበረ ይላሉ ስለ ትምህርት ቤት ውሏቸው ሲያወሩ ልጆች ማለት ነው። ስለዚህ መንፈሳዊና አካዳሚክ ግሮዛቸውን ባላንስ ያደረገ ቤት ሊኖራቸው ይገባል። ልጆች ብቁ በሁሉ ነገር ወደፊት በህይወታቸው እንዲሆኑ። አምስተኛው ማህበራዊ ትስስራቸው ከትምህርት ቤትም ጋር ሊሆን ይችላል። ከእርስ በርስ እህትና ወንድማማቾች ሲብሊንጎች አንድ ውስጥ ያሉ ሊሆኑ ይችላሉ። ይሄ ፓርታቸው እንዲያድግ፣ ታናሾች ታላቆችን እንዲያከብሩ፣ ታናናሾች ደግሞ ለታላቆች እንዲታዘዙ ሲባል ደግሞ አንዳንድ በጣም ሰነፍ ታናናሾቻቸውን አቢዩዝ ያደርጋሉ። አቢዩዝ እንዳይደረጉ ደግሞ መጠበቅ። አሁን ይህን ዕቃ ተነስተህ አንተ ራስህ አትወስደው እያን ልጆቻችንም የስድስተኛ ፖይንት ኃላፊነት መስጠት ነው። እና ማህበራዊ ትስስራቸው ላይ አንድ የሚጨመርበት ነገር አለመግባባት እንዴት እንደሚፈታ ከሰው ጋር በሁሉ ነገር ልንግባባ ኤክስፔክት አይደረግም። ልጆቻችን ጸብ መጥተው ሲነግሩን እኛ እንደ ቤተሰብ እኛ እንደ እናት ጸብ እንዲህ ነው የሚፈታው ብለን ቱል መስጠት። እስኪ የሷን አይዲያ መጀመሪያ ሲል ጓደኛ እንዲህ ማለት ቢፈልግስ ኖሮ ፖዚቲቭሊ ስሜታቸውን እያሳደግን አመለካከታቸውን እያሳደግን በተለይ ማህበራዊ ትስስር ነገ ሲያድጉ ስለ ኡማው ይመለከተናል ብለው እንዲያስቡ ዛሬ ቤተሰብ ውስጥ ስላለው ጎረቤት ስላለው ጓደኞቻቸው አካባቢ ስላለ ጉዳይ እንዲያረጉ ከጓደኛ ጋር እንዲሄዳለሁ ጓደኛ ታማለች ዘይራለሁ ስትል በጣም አፕሪሼት ማድረግ ሶሻሊ ሊንካቸው እንዲህ አይነት ፕሮግራም ሲኖር ይዘናቸው መምጣት አብረናቸው መገኘት። ሌላም ቦታ ሰርግ ቤት ስንሄድ ኦፍኮርስ የአሁን ሰርጎች ከመሄድ አለመሄድ እየተሻለ ነው፣ ግን ልጆቻችን ፋሚሊ ጋር ኮኔክት እንዲያደርጉ ሶሻሊ አክቲቭ እንዲሆኑ ጭምር ማድረግ አለብን። ስድስተኛውና የመጨረሻው ፖይንት ልጆቻችን ኃላፊነት በመስጠት ከትንሽ እድሜያቸው የበሉበትን የተጠቀሙበትን ማንኪያና የወጥ ሳህንና ወጥ ወይም ደግሞ ሳህን የበሉበትን ማንሳት
የበሉበትን ቦታ ማጽዳት ቀላል የቤት ስራቸው። አሁን እኛ ልጆቻችንን በጣም መንከባከብ እየመሰለ ልጆቻችንን ስንፍ እያደረግናቸው ነው። ቤታችንን እስኪ ወደ ባይናችሁ ቃሉት። እነዚህ ቤት ውስጥ የሚካድሙ ልጆች አሉ። አንዳንድ ቤት የሚካድሙት ልጆች እነዚህ የቤት አጋጆቻችን ማለት ነው፣ ካድሞቻችን ከልጆቻችን እድሜ ያንሳሉ። የሚያሳዝነው ማለት ነው። ግን ለእነሱ ሁሉ ነገር ያደርጋሉ። ካልሲ አጥበው ለ17 እና ለ18 ዓመት ለ20 ዓመት ልጆች ካልሲ አጥበው ያቀብላሉ። ይሄ ቤታችን ውስጥ እየተሰራ ከሆነ ነገ በሁሉ ነገር ብቁ የሆነ ልጅ እያሳደግኩ አይደለም ማለት ነው። በሌሎች በየእድሜያቸው የትንሽዬ እድሜ ልጆች ትንሽ ካልሲ ማጠብ ይችላሉ። የበሉበትን እንዳልኩት ማንሳት ተራ ስራዎች፣ የቀሩበትን ቁርአን እዛው አስቀምጠው ልጆቹን ለምን አላነሳችሁ የምንጣላበት ጊዜ አለ እና እነዚህ ትንሽ ነገሮችን ቤት ውስጥ ብናስተምራቸው እያደጉ ሲመጡ ደግሞ እንደየእድገታቸው ከፍ ያለ የቤት ስራ እየሰጠን ልጆቻችን ኃላፊነት የሚወጡበትን መድረክ ማዘጋጀት። ሰባተኛውና የመጨረሻው ከአንደኛ እስከ 6ኛ ላወራሁት ነገር ሁላ ሞዴል መሆን። ወላጆች ያልሰራነውን ያልሆነውን ያላደረግነውን ነገር በምንም መልኩ ከልጆቻችን መጠበቅ አይጠበቅብንም። ትልቁ ጸብ ይሄ ነው። ልጆቹ እያደጉ ሲሄዱ ኮንፍሮንት ያደርጉሻል። ያን ነገር እኮ ግን አንቺ ራስሽ አልሰራሽም ማሚ ሲሉሽ ሌላ ጸብ ነው። እኛ ሀገር ደግሞ ልጅ ለአባት መልስ ግን ቻሌንጅ እንዲያደርጉን እንፍቀድ ብለናል። መጀመሪያ ሜንታሊ እንዲያደርጉ ከፈለግን የተያያዘ ነገር ስለሆነ በአእምሮ እድገታቸውን፣ በስሜት እድገታቸውን፣ በማህበራዊ እድገታቸውን፣ በመንፈሳዊ እና በአካዳሚክ እድገታቸውን እኛ ስናነብ ካላዩን ቁጭ ብለና የቤት ስራ አንብ። እንግሊዝኛ መጽሐፍ ማንበብ ካቃተን እንግሊዝኛ፣ አማርኛ መጽሐፍ ማንበብ፣ ኦሮምኛ መጽሐፍ ማንበብ፣ ትግርኛ መጽሐፍ ማንበብ ካለ ገብቷቸዋል አይደል? ብቻ ስናነብ እንዲያውን ማድረግ አካዳሚካሊ በዚህ ቢውልድ ካደረግናቸው መንፈሳዊ ደግሞ ስንሰግድ እንዲያው። አንዳንድ ቤት ልጆች ያው ከልጆች ጋር ስትውሉ የቤተሰብ እኮ ቲቪ እኮ ነው ልጅ አይደል? እና ትምህርት ቤት አንዳንዴ እጠይቃለሁ እና አንዳንድ እናቶች ሙሰልሰል ታያላችሁ። ይሄ ሙሰልሰል ፓርቲ ያለው ማለት 6 ወር 8 ወር 1 ዓመት ምናምን። ከዛ ሙሰልሰል ውስጥ ያሉ ካራክተሮችን ከልጆቻችሁ ጋር ዲስከስ ታደርጋላችሁ። አነልዚ ካራክተሮች ምናልባትም በጣም ደባሪ ስራ የሚሰሩ ካራክተሮችን ከዛ ልጆቻችሁ ይምታታባችሁ። አንዴ ቆይ አንቺ የሰው ዕቃ ይነሳ ማላልሽም እንዴ? እሷ እኮ የሰው ዕቃ ነው የወሰደችው፣ እንዴት ነው እሷን የምታደንቂያት? ሂጂ አንተ ደግሞ ፊልም አይደል የነገርኩህ እያደረገ ትጣላላችሁ በኋላ ላይ። እና በእያንዳንዷ ልጆቻችን እንዲሆኑ በምንፈልጋት ነገር ውስጥ ሞዴል ማድረጋችንን እና ያንን ነገር ቀድመን መሆናችንን እናረጋግጥ። ጀዛኩሙላህ ኸይር። ሰላም አለይኩም።